ፍቅሬሽ ነበረ። እንዴት ነው ወንድሜ? ማንን ያፈቀርሽው? እኔን ነው? በህልሜ ነው እባክህ። የሆነ ዘፈን አፍቅሬ። እንዴት ነህ? የሆነ ዘፈን አፍቅሬ እና ዘፋኙ እኮ እኔ ነኝ። እስኪ አቀንቅንልኝ ስሞትልኝ። አንተ ጎንደሬ እንዳገርህ እንዳገሬ ሂጅበት አረና ዝም ብለህ ወደደችው እንጂ ምን ይሉኛል ብለህ ውዴ እንደዚህ ካቀነቀንኩልህ ራሱ እናት ማዘር መርቃለች ማርያምን በዛው ማያትህን ወፍለውብሃል። እኔን የመሰለ ሰው እንግዲህ አስበው ዘፈኝ ሲሆን ቆንጆማ ቆንጆ ነሽ። ምን ይወጣልሻል አጎራዳነትሽ ውጭ። በዚህ አጋጣሚ ግን በጣም ደጋግሜ አይቼ ነው መሰል አዲስ አልሆንክብኝም። ፍታውራሪ የኔ ጀግና ደግሞ ቀብራራ ነህ ሲያዩ ሜዳው ላይ ነህ ወደ ጫካው ነብር አካባቢ ነው መሰለኝ። ፋኖ እንዳልኩ ይባላል። ፋኖ ነኝ። እናት ተወልደ ያንተ እናትስ እንዲያው መንታውን ተወለድ። እውነት ጀግና ነህ የሆነ ሲያዩ እንደዚህ ልፍስፍስ ወንድ ነገር አይደለህም። እውነት ብለሻል። አንዳንድ ወንድ ግንባሩ ነው የሚያስታውቀው። ይኸውልህ ልፍስፍስ ወንድ ግንባሩ ነው የሚያስታውቀው። አንተ ቆስጣና ነህ ሲያዩ አግብተሃል። ቆይ ግን እድሜ እንኳን ወደዛ አልደረሰም። አሁን ለትግል ነው እድሜ የደረሰ እንጂ ለጋብቻ እንኳን የደረስኩ አይመስለኝም። መስቀል ግን ደግሞ ወደድኩት። የኔ እኮ እንዳንተ አያምርም። ቆይ ከፍ ላድርገው መስቀል እንዳንተ ቆንጆ እንዴ! ዋናው የልብ እምነት። አይ አምሮብኝ ያምርብኛል እንዳንተ ተመስገን። እና ማነው ስምህ? ፍታውራሪ ነው ስምህ? አርቲስት ፋኖ ወደ ቆሎና ወደ ደውና ነው። የቆላ ድባ ልጅ ነኝ። እኔ ደግሞ የጎንደር ልጅ ነኝ። የቆላ ድባ ደንቢያን አወቅከው? እዛው ጎንደር ነው። ወገራ ይባላል የኔቱ። እና እንዴት ነው አሁን? ወደፊት ነው አሁን? ወደ ኋላ የለም። ደህና ነኝ። ወደፊት ነው ጉዞ ወደፊት። ወደ ኋላ የሚባል ወደ ኋላ እኔ የምመለሰው አንድ ነገር ልንገርሽ። ወደ ኋላ የምመለሰው የአባቶችን ታሪክ ለማስታወስ እንጂ ድሌን ወደፊት ነው የማደርገው። ወደ ኋላ ግን የምመለሰው የአባቶችን ታሪክ ለማስታወስ ስል ግን አንዳንዴ ወደ ኋላ መለስ ስላለሁ ሁልጊዜ ወደፊት ነው ጉዞዬ። እና አመሰግናለሁ ወዳጄ፣ ክብር ይስጥልኝ። መድኃኒዓለም ካንተ ጋር ይሁን። ማምላክ እናቴ ትደግፍ፣ በሄድክበት ሁሉ ትከተልህ፣ በዝምባባዋ ትከልልልህ። የመጣብህን ሁሉ ጠላትህን ከመንገድ ታስቀረው፣ ጉልበቱን እንደዋ ፍስስ ታርገው ያንተን ጠላት። ደግሞ እግዚአብሔር ላይ ወድህ እዚህ ውስጥ አላስገባህምና እግዚአብሔር ማለት ነው እሱ በፈቀደው መንገድ እሱ ይምራ። ተጠላቶችህ ጫፍ እንዳያስነካ አድርጎ ያው መንገድህን ያስተካክልልህ። ወንድም ማለት ትግልን ብሎ የገባ ወንድም አይዞ በርታ ከማለት ውጭ እንዳትፈራ ጀግናው ማለት ነው። ውጭ ይሄ ወደ ኋላ የሚሸሸግ በኋላ ሆኖ የሚያማህን ጆሮ እንዳሰጥ። ይሄ አብሮ ቆይቶ ተመልሶ ደግሞ ሌላ ነገር አለ። ምን እንዴት መሰለ፣ እንዴት ላስረዳ? አሁን ካንተ ጋር አብሮ እንደዚህ ነው ምናምን ሲል ይቆይና ዞር ሲል ደግሞ ወይ እሱ እኮ እንደዚህ ነው ምናምን የሚለው ያን ሽልጥልጥ ነው ጆሮ እንዳሰጠው። እና ወንድም ማለት አንተን የወለደች እናንት መንታውን ትድገመው። እንዳንተ ተስንት አንድ ናቸው። ለጥቆ ልክ እንደ ሴት ነው፣ ልሽልጥልጥ ነው። ቀሚስ መልበስ ነው የሚቀራቸው አንዳንድ ወንዶች። እነሱ ካሉም አይቆጠሩም ከሞቱ እንጂ። አንተ ግን ራስህን ማውጥተህ ህዝብህንም ነፃ አውጥተህ ራሴን ከጥቃት ሞት ይሻለኛል ብለህ ራስህን መስዋዕት እያደረግክ ነው። አንተን የሚረዳ ደግሞ ከስንት አንዴ ትንሽ ሰዎች ናቸው፣ በቁጥር ናቸው። አሁንም እግዚአብሔር ሰውን ሳይሆን እግዚአብሔር እሱ በጥበቡ እዚህ ውስጥ እንዳለ አድርጎ በጥላ በከለለው እሱ መውጫውን እሱ የሆነ መደላደየውን ያንተ የሆነውን መንገድ እሱ ያውቃልና ከኛ ሰዎች እኛ ኃጢአተኛ ነን፣ ፍጹም አይደለንም እና እሱ ይጠብቅህ። እሺ አመሰግናለሁ። ታለም እውነተኛ ታጋይ እውነተኛ
መንገድ እየተከተልክ ነው። በቃ ህዝቡን ሁሉ የምታነቃቃ ጎበዝ ነህ። አመሰግናለሁ እትዬ። ያው በነገራችን ላይ ያው ከማን ጋር ያገናኙታል መሰለሽ? አሁን አንቺ እንደዚህ አይነት ቃል ስትናገሪ ምረት ከገቡ በፋኖ ድርጅት ከነበሩ ሰዎች ጋር ያገናኙታልና አንቺ እኔን ማድነቅሽ በጣም ትክክል ነሽ ብዬ አምናለሁ። ለምን እኔ እውነትን ያዝኩ ሰው የአርበኞች ልጅ ኢትዮጵያን ልከዳ የማልችል አማራን ልከዳ የማልችል ጀግና የዘመናችን ወጣት ነኝና እኔን ብታደንቂኝ የምታፍሪብኝ ሰው አይደለሁም። ማንንም አላሳፍርም። የአማራን ህዝብም አላሳፍርም፣ የኢትዮጵያን ህዝብም አላሳፍርም። እሰየው አቅም ሰጥቶኝ ትልቅ ደረጃ ላይ ብደርስ ኢትዮጵያን ማኮራ አማራን የማኮራ ትውልድ እንጂ ማሳፈር ትውልድ አይደለም። እና ስለ አስተያየትሽ አመሰግናለሁ። ያው ከገቡት ሰዎች ጋር እንግዲህ በቅርቡ ከነፍቅሩ ጋር ምናምን አንተም ቲክቶከር ነህና ልትገባ ብትችልስ በምንድነው እርግጠኛ ምን ሆነው? አንተን አሁን ልናደንቅ እንፈልጋለን። አንተን ልናደንቅ ፈልገን ግን አንተ ምን ነው አውርዶ ይቅርታ አትዬ የሆነ ነገር አሳይተው እና ይቅርታ ነጽዬ በቃ የምትናገራቸው ነገሮች በጣም ደስ ይላሉ። ህዝብ የሚያነቃቃ ነው። ጎበዝ ነህ። በተረፈ ደግሞ አንድ ቀን ገብቼ በቃ ስላንተ ልነግርህ ላወራህ ፈልግና ያው ኖ አይ መሸጡን ተውተኝ በጣም ጎበዝ ነህ ምናምን ነጽዬ እንደ በዛው ሐሳብ እንድትሄጂበት አጋጣሚ የሆነች ቪዲዮ አሳይተውኝ ነው ከሐሳብ የወጣው። እንደ ፍቅሩ ብትከደነስ ምናምን እኔ ንጹህ ታጋይ ነኝ። ግልጹ ልንገራችሁ እነ ፍቅሩ አሁን እነሱን አጀንዳ ማድረግ አልፈልግም። እነ ፍቅሩ መጀመሪያው ሲጀመር ፋኖ አልነበሩም። ፋኖ ያልነበረ ሰው ነው። አሁን ዝም ብሎ የቅብ ፋኖ ስለነበሩ ነው፣ ቅብ አማራ ስለሆኑ ነው እነሱ ሄደው መረት የገቡ እንጂ እኔ ደግሞ ከተወለድኩበት ከመጣሁበት ማህበረሰብ አንፃር ስታዩተይ እንግዲህ እሱም ቢሆን ያው ከጀግናው ከአባታችን ካሳምነው ጽጌ አካባቢ የዛ ቦታ ተወልዶ እንደዚህ አይነት ክደት ማድረጉ ይሄ እንዴ ነውር ነው። እኔም ደግሞ ከመጣሁበት ከናርበኛ መሳፍንት ተስፉ ከናርበኛ እሸቴ ባዬ ከናርበኛ ሰፈር መለሰ ቦታ ወጥቼ እንደዚህ አይነት ክደት አላደርግም። በመወለድ አይደለም፣ የህሊና ጉዳይ ነው። ክደት ጾታ አይለይም። እና እኔን ራሴን እስከማውቀው ድረስ ስለራሴ ሳወራ እኔ ለዚህ ትግል ፍጹም ነኝ ብዬ አምናለሁ። በቃ ባንዳነት አይታየኝም። እኔ ማሸነፍ ነው ድል ነው የሚታየኝ፣ ማሸነፍ ነው የሚታየኝ፣ ነፃነት ነው የሚታየኝ። እና እነሱ ደግሞ ነፃነትና ማሸነፍ፣ አርበኝነት፣ ፋኖነት አይታያቸውም። በነፍሳቸውም በስጋቸውም እንደዚህ አይነት መንፈስ የለም። ለዛ ነው ክደት የሚፈጽሙና እኔ ደግሞ ዘመን ያፈራችኝ አርበኛ ነኝ ብዬ ራሴን ትልቅ ቦታ ላይ ባላስቀምጠውም አርበኛ ለመሆን በጣም ብዙ ዋጋ ያስከፍላል። ያን ደግሞ ለመክፈል ዝግጁ የሆንኩ ወጣት ነኝ ለማለት ነው። ነጽዬ በጣም እናመሰግናለን። እውነት ለኛ ብዙ ዋጋ እየከፈላችሁ መሆኑን እኛም በልባችን እንረዳለን። ምንም እንትን ባንልም ያው ግን አንተ በጣም ጎበዝ ነህ፣ ከሁሎችም አንተ ትለያለህ እና ያንን ለመናገር ነው የገባሁትኝ። ጨርሻለሁ። አመሰግናለሁ ስላስገባኸኝ። አመሰግናለሁ እህታለም፣ አመሰግናለሁ። ክብር ይስጥልኝ። እሺ ይመች። መልካም ቲክቶክ ላይ ለሚውለው ይበሉ ደግሞ ዛሬ ስለሆነ ምንድን ቆይ አውርደው እሱን ነገር ወደ እኔ ሸር አድርገው። ቤቲ ጎንደሬዋ ሰላም ብለህ እንዴት ነህ? ሰላም እንዴት ነሽ? አለሁ ሰላም ነህ? ሶሊያና አይባልም። የጻፍሽውን ጽሑፍ አጥፊ።
እንዳትደናደራ። እኔ እኮ የአርበኞች ልጅ አውቃለሁ። አርበኝነት ገብቶኝ ነው ወደዚህ ትግል የገባሁት። አውቃለሁ። ከብልጽግና ቆይተው ወደ ፋኖ የተቀላቀሉ ሰዎች ናቸው ዛሬም እየካዱን ያሉት። እኔ ግን በብልጽግና ስርዓትም ተዳድሬም አላውቅም፣ አስተዳድሬም አላውቅም። ከብልጽግና 5 ሳንቲም የተነካካሁት የለ። የመጀመሪያው ጀምሬ እኔ ንጹህ አማራ ነኝ። የግል ስራ ነው የምሰራው። አርቲስት ነኝ፣ ዘፋኝ ነኝ፣ ተወዛዋዥ ነኝ። የማውቀው እኔ አርበኝነትን ነው የማውቀው፣ እኔ ፋኖነትን ነው። እና እኔ ልክድ አልችልም፣ አማራነትን ጠንቅቄ ስለማውቀው ማለት ነው። ሰላም ቤትዬ፣ እንዴት ነሽ? እንዴት ነህ እንዳልክ? ሰላም ነሽ? አለሁ። ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? አለን። ሀገራችን ሁሉ ሰላም ነች? ሁሉ ሰላም። ለንጉሳውያን ኮፍያ ይገባዋል፣ የንጉስ ኮፍያ ይገባዋል። ሰላም ብያለሁ። እውነት ነው። ታንስ አለሁ ይመስገን። ደሬዋ ነሽ? አይ ወጣሽ። ይኸው ኔትወርክ ነው። እስኪ ታብ ኮፒ ሊንክ አድርጉ ቤተሰብ። ወኖ ተቀለሃ ምንድነው ምህዳር የምትበይ ሰው የምትጽፊብኝ ጽሁፍ። እስኪ ታብ ኮፒ ሊንክ አድርጉ ቤተሰብ። ታብ ኮፒ ሊንክ አድርጉ። የቲክቶክ ሳይን ስጡ። የቲክቶክ ሳይን ወጣችሳ። አይ ኔትወርክ መሰለ። አይ ዶንት ኖ የቲክቶክ ቴንክ ዩ የቲክቶክ ሳይን የማይገባ ያገው ሸንጎ ተላላኪ የማይገባ እኔ አይገባኝም። ኦኬ እና ታዲያ ምን ችግር አለ? የሚገባኝ ነገር ገብቶኛል። አንተን የገባ ነገር ደግሞ ላይገባኝ ይችላል። አንተን የገባ ነገር ደግሞ እኔን ለማይገባኝና ስለማልፈልገው በጣም ለአንድ ነገር ልንገራችሁ። ድጋሜ ተወለድ እንደው እናት መንታ ትውለድ ምናምን የሚሉት ነገሮች እንደቀላል ነገር እንዳታያቸው። ድጋሜ ተወለድ ማለት የሰው ልጅ መቼም አንዴ ይወለዳል ይሞታል። ይሄ እንዳለ ሆኖ ድጋሜ መወለድ ማለት ግን ማለት ነው ለኔ እንደሚሰማኝ ጀግና መተካት ነው። ጀግና መተካት ነው። እኔ አርበኛ ከሆንኩኝ ሌላ አርበኛ መተካት መቻል አለብኝ። ሌላ ታጋይ መፍጠር አለብኝ። እኔ ፋኖ ነኝ። እኔ አማራ ፋኖ ነኝ። እኔ ደግሞ ነገ ጠዋት ልሰዋ እችላለሁ። የተለያየ አክሲደንታልም አለ። አክሲደንትም ባይሆን ልሞት የወጣው ጀግና ፋኖ ነኝ። እኔ ስሞት ግን አንድ ፋኖ ብችል 10 ካልሆነ አንድ ፋኖ እየተካው ነው ማለፍ ያለብኝ። ስለዚህ ደግመ ተወለድ የሚለው ነገር እንደቀላል እንዳታዩት። ደግመ ተወለድ ማለት መተካት አለብህ። 10 ፋኖ መተካት አለብኝ። እኔ ዛሬ ላይ ጫካ ላይ ቁጭ ብዬ 10 ፋኖ ማምጣት አለብኝ። ወደ ጫካ ማምጣት አለብኝ። ለምን ነገ ጧት እኔ ልሞትለት የወጣውለት ዓላማ አለ። እኔ ብሰዋ እየተካው ነው፣ እየተተካካን ነው። ታሪክ ማለት ከትውልድ ወደ ትውልድ የሚተላለፍ ነው አይደል? ስለዚህ ዛሬ ላይ ይህን ትግል ለማስቀጠል ታሪካችን ለመጠበቅ የአባቶቻችን የእናቶቻችን ታሪክ ለመጠበቅ የአባቶቻችንና የእናቶቻችን ሀገር ለማቆየት ለማቆም ኢትዮጵያን ለማቆም የአማራን ሕዝብ ነፃ አውጥተን ኢትዮጵያን እንደ ኢትዮጵያን ለማቆም ዛሬ ላይ እኛ ፋኖ መሆን